ሰላም እንዴት ናችሁ? ፔሮል አሰራር ሲስተም በተመለከተ የተለያየ አላዋንሶችን በመጠቀም ታክስ የሚደረጉ አላዋንሶች አሉ፣ ታክሴብል ያልሆኑ አላዋንሶች አሉ፣ ኦቨርታይም አሰራር፣ የተለያዩ ተቀናሾችና ፔሮል በተመለከተ ግልጽና ጽድት ያለ ቪዲዮ ነው ይዤላችሁ የመጣሁት። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ፔሮል ለመስራት ማይክሮሶፍት ኦፊስ ኤክሴል ነው የምንጠቀመው። የእናንተን ጊዜ ላለመሻማት አንዳንድ ኮመን የሆኑ መረጃዎችን አስገብቻለሁ። ለሳምፕል እንዲሆነኝ 7 ሰራተኛ ነው ያዘጋጀሁት። እዚህ ጋር ስማቸውን አስገብቻለሁ። ከዛ ቤዚክ ሳላሪ አስገብቻለሁ። ከዛ ኦቨርታይም አስገብቻለሁ። እኔ እዚህ ጋር መጨረሻ ላይ የሚመጣውን ገንዘብ ነው ኦቨርታይም ላይ ያስገባሁት። እናንተ ግን ሰዓቱንም እየጻፋችሁ በሬቱ እያባዛችሁ ማስቀመጥም ትችላላችሁ። ነገር ግን ተመራጭ ነው ብዬ የማስበው ኦቨርታይሙ ሌላ ቦታ መዝግበን ቀጥታ ብሩን እዚህ ጋር ማስቀመጥ ተመራጭ ነው ብዬ አስባለሁ። ያ ኦቨርታይም የተለያዩ አይነት ሬት ስላለው ማለት ነው። ከዋናው ሰዓት ውጪ እስከ ምሽቱ 4 ሰዓት የሰራ ሰው በ1.25 ነው የሰራው ሰዓት የሚባዛለት ማለት ነው። ከምሽቱ 4 ሰዓት በኋላ እስከ ጠዋት ድረስ ያለው ደግሞ በ1.5 የሰራነው ሰዓት ይባዛል ማለት ነው። የሳምንቱ የረፍት ቀናት ከሆነ ደግሞ በ2 ይባዛል ማለት ነው። የበዓል ቀን ደግሞ ሲሆን በ2.5 ይባዛልናል ማለት ነው የሰራነው ሰዓት። ኦቨርታይምን ስናስብ እነዚህ ሬቶች ወሳኝ ናቸው ማለት ነው። እነዚህን ተጠቅመን ነው ብሩን ሰርተን የምናስገባው ማለት ነው። ከዛ በኋላ ትራንስፖርት አላዋንስ አለን። እዚህ ጋር ትራንስፖርት አላዋንስ አስገብቻለሁ። ሌላም አላዋንስ ካላችሁ በቀላሉ ኢንሰርት ማድረግ ማስገባት ትችላላችሁ። ሃርድሺፕ አላዋንስ ሊኖራችሁ ይችላል። የበረሃ አበል፣ የወንበር አበል ሊኖር ይችላል። የተለያዩ አላዋንሶች ካሉ እነሱን ማስገባት ትችላላችሁ። እኔ ግን ትራንስፖርት አላዋንስ አስገብቻለሁ በቂ ነው ብዬ ስላሰብኩኝ ማለት ነው። እዚህ ላይ ያየነው ለሌሎችም ይሆናል ማለት ነው። አላዋንስ በተመለከተ በሀገሪቱ ሕግ መሰረት አንድ ሰው ከ800 ብር በላይ አላዋንስ የሚያገኝ ከሆነ ታክስ ይቆረጥበታል ማለት ነው። ከ800 ብር በታች የሆነ ሰው ደግሞ አላዋንሱ ታክሴብል አይደረግም ማለት ነው። ምናልባት ወደፊት በቅርቡ የሚቀየር ነገር ካለ የተቀየረውን መጠቀም ትችላላችሁ። ስለዚህ ከ800 ብር በላይ አላዋንስ የሚያገኝ ሰው በህጉ መሰረት ታክስ እንቆርጣለን ማለት ነው። እሱን ትንሽ ቆይቼ ያሳያችኋለሁ። ግሮስ ሳላሪ ለመስራት በቀላሉ እኩል ይሆናል እንላለን። ከዛ ቤዚክ ሳላሪ ሲደመር ኦቨርታይም ሲደመር ትራንስፖርት አላዋንስ ሌላም የሚደመር ካለን እንደምራለን ማለት ነው። ከዛ ስለጨረስኩኝ ኢንተር እለዋለሁ ማለት ነው። እዚህ ጋር የሰራሁት ለሁሉም ስለሚሆን ደግሜ መስራት አይጠበቅብኝም። ድራግ አድርጌ ለሁሉም ወስደዋለሁኝ ማለት ነው። ቀጣይ ታክሴብል ኢንካም እንሰራለን። ቅድም አላዋንስ በተመለከተ ከ800 ብር በላይ ከሆነ ታክስ ይደረጋል ብለን ነበር ያየነው። ስለዚህ እዚህ ጋር ታክስ ውስጥ የሚገባውን አማውንት እዚህ ጋር እንሰራለን ማለት ነው። ታክስ ውስጥ የማይገቡ ሳላሪዎች እዚህ ውስጥ አናስገባም ማለት ነው። በመጀመሪያ እኩል ይሆናል እንላለን። ከዛ ቤዚክ ሳላሪ እመርጣለሁኝ ማለት ነው። ሲደመር ከዛ ኦቨርታይም እነካለሁ ማለት ነው። ትራንስፖርት አላዋንስ ከ800 ብር በላይ ከሆነ ታክስ ስለምናደርግ በኢፍ ፈንክሽን ከ800 ብር በላይ ከሆነ ታክስ ውስጥ ይገባል እንላለን። ከ800 ብር በታች ከሆነ ደግሞ ታክስ አይደረግም ብለን እናስገባለን ማለት ነው። በዚሁ አጋጣሚ ኤክሴልን በደንብ ለመረዳት የሚጠቅሙ ብዙ ቪዲዮዎች እዚህ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ቻናሉን ሰብስክራይብ በማድረግ ከዛ ኤፍኤክስ የምትላለች ከላይ እሷን እነካለሁኝ ማለት ነው። ከዛ እዚህ ውስጥ ካሉት ኢፍ የሚለውን መርጬ ኦኬ እለዋለሁኝ ማለት ነው። ከዛ ሎጂካል ቴስት የሚላለ ቫልዩ ኢፍ ትሩ እና ቫልዩ ኢፍ ፎልስ የሚል እናገኛለን ማለት ነው። እነዚህ 3 ባዶ ቦክስ እናገኛለን ማለት ነው። እነዚህን ተጠቅመን ነው አሁን ኢፍ ፈንክሽንን በደንብ የምንጠቀመው ማለት ነው። ሎጂካል ቴስት የሚለው ላይ የመጀመሪያውን ሰው እንመርጣለኝ ማለት ነው። እኔ ጋር ከበደ ብዬ ነው ያስገባሁት። እሱን እመርጣለሁኝ ማለት ነው። ግሬተር ዛን ነው ኦር ኢኳል ቱ እንልና 800 እላለሁኝ ማለት ነው። ከዛ ቫልዩ ኢፍ ትሩ የሚለው ጋር ስንሄድ ከላይ ሎጂካል ቴስት ላይ ያስገባሁት እውነት ከሆነ ምን ይሁንላችሁ እያለኝ ነው። ምን እንዲሆንልን እንደፈለግን እናስገባለታለን ማለት ነው። በድጋሚ የከበደን ትራንስፖርት አላዋንስ ሄጄ የሚነካለውኝ ማለት ነው። ሲቀነስ 800 እንላለን ማለት ነው። ከ800 በላይ ያለውን ታክስ ውስጥ እንዲያስገባልኝ ማለት ነው። ከዛ ቫልዩ ኢፍ ፎልስ የሚለው ጋር 0 እንላለን ማለት ነው። ስለጨረስን ኦኬ እንለዋለን። እዚህ ጋር የሰራሁት ለሁሉም ስለሚሆን ደግሜ መስራት አይጠበቅብኝም። ድራግ አድርጌ ለሁሉም ወስደዋለሁኝ ማለት ነው። ስለዚህ አሁን ታክስ እንዲሰራልን በሀገሪቱ ህግ መሰረት የትኛውም የመንግስትም ሆነ የግል ድርጅት ኢትዮጵያ ውስጥ ታክስ የሚቆረጠው በዚህ ኢንካም ታክስ ፎርሙላ መሰረት ነው ታክስ የሚቆረጠው ማለት ነው። ስለ ኢንካም ታክስ ፎርሙላ መረጃው ላይ ሌላችሁ አሁን ልንገራችሁ። ደሞዙ እስከ 600 ብር የሚያገኝ ሰው ምንም አይነት ታክስ አይደረግበትም፣ ሙሉ ደሞዙን ያገኛል ማለት ነው። ከ601 እስከ 1650 ብር የሚያገኝ ሰው 10% ታክስ ይደረግበትና ተቀናሽ ደግሞ 60 ብር ይደረግለታል ማለት ነው። ከ1651 ብር እስከ 3200 ብር የሚያገኝ ሰው 15% ታክስ ይደረግበትና ተቀናሽ ደግሞ 142 ብር ከ50 ሳንቲም ተቀናሽ ይደረግለታል ማለት ነው። ልክ በዚህ ፎርሙላ መሰረት ሁሉንም በዚህ መሰረት እንቀጥላለን ማለት ነው እስከ መጨረሻ ድረስ። ከ10900 በላይ የሚያገኝ ሰው የትኛውም ያህል ደሞዝ ቢያገኝ ከፍተኛው ታክስ ሬት
35% ነው። 35% ታክስ እናደርግና ተቀናሽ ደግሞ 1500 ብር እናደርጋለን ማለት ነው። ስለዚህ እነዚህ ሁሉ አሁን በኢፍ ፈንክሽን በመጠቀም እናስገባለን ማለት ነው። ደሞዜ ይሄን ያህል የሚያገኝ ሰው ይሄን ያህል ታክስ ይደረግበት፣ ይሄን ያህል ደግሞ ተቀናሽ ይደረግለት እያለን ነው። በተለዋዋጭ የሆነ ነገሮች ላይ ኢፍ ፈንክሽን ነው የምንጠቀመው ብለን ነበር ቅድም። አንዴ ብቻ ከነገርኩት ከዚህ በኋላ ልክ እንደ ቅድሙ ድራግ አድርጌ እየጎተትኩ ለሁሉም አደርገዋለሁ። አሁን መስራት አይጠበቅብኝም ማለት ነው። ስለዚህ በመጀመሪያ የከበደን ታክስ እንሰራለን ማለት ነው። ከዛ ከላይ ኤፍኤክስ የምትላለች እሷን እንነካለሁኝ ማለት ነው። ከዛ እዚህ ውስጥ ካሉት ኢፍ የሚለውን መርጬ ኦኬ ለዋለሁኝ ማለት ነው። ከዛ የከበደ ታክስ ኢንከም ጋር ሄጄ መርጥና ለዛን ኦር ኢኳል ቱ ንልና 600 ለዋለሁኝ ማለት ነው። ቫልዩ ኢፍ ትሩ የሚለው ጋር እንሄድና ከላይ ያልነው ኮንዲሽን ትክክል ከሆነ ምን ይሁን ይለኛል ማለት ነው። ነን ታክሴብል ስለሆነ 0 ለዋለሁኝ ማለት ነው። ምንም አይነት ታክስ አይደረግበትም፣ ምንም ተቀናሽም አይደረግለትም ማለት ነው። ቫልዩ ኢፍ ፎልስ የሚለው ጋር ደግሞ ስንሄድ ምንም አንሞላም፣ ዝም ብለን ክሊክ አድርገን ቀጣይ ኮንዲሽን ለማስገባት ኢፍ የሚለውን እነካለሁኝ ማለት ነው። በድጋሚ ሌላ ሺት ሰጥቶኛል። በድጋሚ የከበደን ኢንካም ታክስ መርጣለሁኝ ማለት ነው። ከዛ ለዛን ኦር ኢኳል ቱ እንልና 1650 እንላለን ማለት ነው። ቫልዩ ኢፍ ትሩ ጋር እንሄድና የከበደን ኢንካም ታክስ እንመርጥና ሲባዛ እንላለን ማለት ነው። በ10% እናደርግና ሲቀነስ ደግሞ 60 ብር እናደርጋለን ማለት ነው። ቫልዩ ኢፍ ፎልስ የሚለው ጋር ምንም አንሞላም፣ ዝም ብለን ክሊክ አድርገን እናልፋለን ማለት ነው ወደ ቀጣይ። ሌላ ኮንዲሽን ለማስገባት ከላይ ኢፍ የሚለውን መርጬ በድጋሚ ነካለሁኝ ማለት ነው። አሁንም የከበደ ታክስ ኢንከም እንመርጣለን ማለት ነው። ከዛ ለዛን ኦር ኢኳል ቱ እንልና 3200 እንላለን ማለት ነው። ከዛ ቫልዩ ኢፍ ትሩ የሚለው ጋር እንሄድና በድጋሚ የከበደን ኢንካም ታክስ እንመርጣለን ማለት ነው። ከዛ ሲባዛ እንልና በ15% እናደርጋለን ማለት ነው። ከዛ ሲቀነስ 142 ብር ከ50 ሳንቲም እናደርጋለን ማለት ነው። በድጋሚ ቫልዩ ኢፍ ፎልስ የሚለው ጋር ክሊክ እናደርግና ሌላ ኮንዲሽን ለማስገባት ኢፍ የሚለውን ሄጄ ነካለሁኝ ማለት ነው። በድጋሚ የከበደ ታክስ ኢንከም ሄጄ መርጣለሁኝ ማለት ነው። ለዛን ኦር ኢኳል ቱ 5250 አላለሁኝ ማለት ነው። ከዛ ቫልዩ ኢፍ ትሩ የሚለው ጋር እንሄድና በድጋሚ የከበደን ኢንካም ታክስ እንመርጣለን ማለት ነው። ከዛ ሲባዛ በ20% እናደርግና ሲቀነስ 302 ብር ከ50 ሳንቲም እናደርጋለን ማለት ነው። ቫልዩ ኢፍ ፎልስ የሚለው ጋር ክሊክ እናደርግና ቀጣይ ሌላ ኮንዲሽን እንዲሰጠኝ ኢፍ የሚለውን ሄጄ ነካለሁኝ ማለት ነው። ከዛ ኢንካም ታክስን እመርጣለሁኝ የከበደን ማለት ነው። ለዛን ኦር ኢኳል ቱ 7800 እንልና ቫልዩ ኢፍ ትሩ ጋር እንሄድና የከበደን ኢንካም ታክስ እንመርጣለን ማለት ነው። ከዛ ሲባዛ በ25% እናደርግና ተቀናሽ ደግሞ ሲቀነስ 565 እናደርጋለን ማለት ነው። ከዛ ቫልዩ ኢፍ ፎልስ የሚለው ጋር አንዴ ብቻ ክሊክ እናደርግና ቀጣይ ኮንዲሽን ለማስገባት ኢፍ የሚለውን ሄጄ ነካለሁኝ ማለት ነው። ከዛ የከበደን ታክስ ኢንከም እነካለሁኝ ማለት ነው። ለዛን ኦር ኢኳል ቱ 10900 እንልና ቫልዩ ኢፍ ትሩ ጋር እንሄድና የከበደን ታክስ ኢንከም ሄጄ መርጣለሁኝ ማለት ነው። ከዛ ሲባዛ በ30% እናደርግና ተቀናሽ ደግሞ ሲቀነስ 955 ብር እናደርጋለን ማለት ነው። ከዛ ቫልዩ ኢፍ ፎልስ የሚለው ጋር ክሊክ እናደርግና አሁን የመጨረሻው ፈንክሽን ለማስገባት ኢፍ የሚለውን ሄጄ ነካለሁኝ ማለት ነው። ከዛ የከበደን ኢንካም ታክስ ሄደን እነካለን ማለት ነው። አሁን ለዛን ሳይሆን ግሬተር ዛን ነው የምንለው ማለት ነው። ግሬተር ዛን 10900 ከሆነ እንልናለን ማለት ነው። ከዛ ቫልዩ ኢፍ ትሩ የሚለው ጋር እንሄድና የከበደን ታክስ ኢንከም እነካለሁኝ ማለት ነው። ከዛ ሲባዛ በ35% እናደርግና ተቀናሽ ደግሞ ሲቀነስ 1500 ብር እናደርጋለን ማለት ነው። በመጨረሻም ቫልዩ ኢፍ ፎልስ የሚለውን አንዴ ክሊክ እናደርግና አሁን ስለጨረስን ኢፍ የሚለውን አንነካ ኦኬ ለዋለሁኝ ማለት ነው። እንደቀድሙ ስበን ድራግ አድርገን ለሁሉንም ማድረግ እንችላለን። እዚህ ጋር አራት ማዕዘናችን ላይ ጫፍ ላይ ማውዛችን ጋር ማለት ነው ስናመጣው የመስቀል ምልክት ያመጣልናል ማለት ነው። ሶስት አይነት የመስቀል ምልክቶች አሉ። አንደኛው ይሄኛው ነው፣ ሌላኛው ደግሞ ይሄ ነው። ነገር ግን እኛ የምንፈልገው እቺ የቀጭን የመስቀል ምልክት ነች። እሷ ሲያመጣልኝ ደብል ክሊክ አደርገዋለሁኝ ማለት ነው። በዚህ መልኩ ሰርቶ አምጥቶልኛል ለሁሉም ማለት ነው። 100ም 200ም ሰራተኛ ቢኖረኝ እንደዚህ በቀላሉ ይሰራልኛል ማለት ነው። ለእያንዳንዱ ሰራተኛ መስራት አይጠበቅብኝም ማለት ነው። በቀጣይ ደግሞ የምንሰራው ፔንሽን ነው የምንሰራው። ፔንሽን ከሰራተኛ የሚቆረጠው 7% ነው። ድርጅቱ 11% ይከፍላል። አጠቃላይ 18% ይሆናል ማለት ነው። ነገር ግን ድርጅቱ ላይ ወይም መስሪያ ቤታችሁ ላይ የሚቆረጠው
ከሰራተኛው ስለማይቀነስ እሱን ትተን ከሰራተኛ የሚቀነሰው 7% እንቀንሳለን ማለት ነው። ፔንሽን የሚቀነሰው ከግሮስ ሳላሪያችን ላይ ሳይሆን ከቤዚክ ሳላሪያችን ላይ ስለሆነ መጀመሪያ ላይ እኩል ይሆናል እንላለን። ከዛ ቤዚክ ሳላሪ ሄጄ እመጣለሁ ማለት ነው። ከዛ ሲባዛ እንልና በ7% እናደርጋለን ማለት ነው። ከዛ ኢንተር እለዋለሁ። እዚህ ጋር የሰራሁት ለሁሉም ድራግ አድርጌ ልክ እንደቀደሙ ደብል ክሊክ በማድረግ ለሁሉም አደርገዋለሁ ማለት ነው። ቀጣይ ብድር ወይም በየወሩ እየተቀነሰ የሚሰጣችሁ ነገር ካለ እኔ ጋር ብድር ብዬ ነው የጻፍኩት። እናንተ ግን በየወሩ እየተቀነሰ የሚሰጣችሁ ነገር ካለ እዚህ ጋር ማስገባት ትችላላችሁ ማለት ነው። የተለያዩ ተቀናሾች ሊኖራችሁ ይችላል። ላይፍ ኢንሹራንስ ሊኖራችሁ ይችላል። የተለያየ አይነት በየወሩ እየተቀነሰ ከደሞዛችሁ የሚቀመጥላችሁ ነገር ካለ ምናልባት ሴቪንግ ሊኖር ይችላል። የተለያየ አይነት ሜካኒዝም ካላችሁ እዚህ ጋር ቆርጣችሁ ማስቀረት ትችላላችሁ ማለት ነው። በመጀመሪያ እኩል ይሆናል እንላለን። ከዛ ቤዚክ ሳላሪ ሄጄ ነካና ሲባዛ ላለሁኝ ማለት ነው። ለምሳሌ እኔ 5% ቢሆን ብዬ ነው 5%ን አስገባለሁኝ ማለት ነው። የተመቻችሁን ያህል የሚቆረጠውን መጠን ማስገባት ትችላላችሁ። በቀጣይ ኢንተር እለዋለሁኝ ማለት ነው። ከዛ ድራግ አድርጌ ለሁሉም አደርገዋለሁኝ ማለት ነው። መሀል ላይ የማይመለከተው ሰራተኛ ካለ ክሊክ እያደረጋችሁ ማጥፋት ትችላላችሁ ማለት ነው። መሀል ላይ የማይመለከተው። በቀጣይ የምንሰራው ቶታል ዲደክሽን ነው። ብዙ የሚቀነሱ ነገሮች ካሉ አንድ ላይ እንደምራለን ማለት ነው። እኔ ጋር አሁን ታክስ አለ፣ ፔንሽን አለ፣ ብድር አለ። እነዚህ ሶስቱን አንድ ላይ እንደምራለን ማለት ነው። በመጀመሪያ እኩል ይሆናል እንላለን። በመጀመሪያ ታክስ እመርጣለሁኝ ማለት ነው። ሲደመር ፔንሽን እላለሁኝ ማለት ነው። ሲደመር ደግሞ ሎን እንላለን ማለት ነው። አሁን ኢንተር እለዋለሁኝ ማለት ነው ስለጨረስኩኝ። እዚህ ጋር የሰራሁትን ለሁሉም እንዲሰራልኝ ደብል ክሊክ በማድረግ ለሁሉም አደርገዋለሁ ማለት ነው። አሁን በመጨረሻም የምንሰራው የተጣራ እጃችን ላይ ስንት እንደሚደርስ ነው የምንሰራው። መጀመሪያ እኩል ይሆናል እንላለን። ከዛ ግሮስ ሳላሪ ሲቀነስ ቶታል ዲደክሽን እናደርግና ኢንተር እንለዋለን ማለት ነው። ከዛ እንደዚህ ሰርቶ አምጥቶልኛል። ደብል ክሊክ በማድረግ ለሁሉም አደርገዋለሁኝ ማለት ነው። በዚህ መልኩ እንደዚህ በአማረ መልኩ እጅግ ቀላል በሆነ መንገድ ፔሮል መስራት ችለናል ማለት ነው። በተጨማሪም ፔሮል እና ኤክሴልን በተመለከተ አሪፍ ቪዲዮዎች እዚህ ዩቲዩብ ቻናል ላይ መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስል ነበር። ቀጣይ በሌላ ጠቃሚ መረጃ መለሳለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰው እንዲደርስልኝ ላይክ፣ ሼር በማድረግ አግዙኝ። ሐሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለሁላችሁም በፍጥነት የሚመልስ ነው የሚሆነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ